የኔ እናት በእናትሽ ደስ ማን አይዞሽ እናቴ አይዞሽ ደስ ብሎኛል በጣም አይዞሽ እግዚአብሔር የተሰጠኝ ልጅ አጠገፍክልኝ አይተክፍም የተባለ ልጅ ነው በደረጃው አላሱ አይዞሽ ችግር የለም አይዞሽ በጣም ደስ ብሎኛል አይዞሽ ውጭ ማይታከም ተስፋ የለውም ተብዬ ነበረ ተስፋውን ሰጥተዋል አይዞሽ ችግር የለውም እሺ ነይ አይዞሽ በቃ እኔ ቃላት ያተገኛናሉኝ አመሰግናለሁ ችግር የለውም ኧረ እንዴ ምን አይሆንም ነይ ችግር የለውም እሺ ተነሽ አይዞሽ ችግር የለውም አይዞሽ ከታች በምስል ላይ የሚታየው ህፃን ከ4 ወር ጀምሮ የልብ ታማሚ ነው። ለቤተሰቦቹ በሂደት የመስተካከል እድል አለው ቢባልም ከጊዜ ወደ ጊዜ እየባሰ እንጂ እየተሻለው ሊሄድ አልቻለም። በዚህ የተነሳ እናትና አባት ለረጅም ዓመታት ተሰቃይተዋል፣ ብዙ መከራ አይተዋል፣ ተስፋ እስከ መቁረጥም ደርሰዋል። ቢጨንቃቸውና የልጁም ህመም እየባሰበት ቢሄድ እገዛ ፍለጋ ቪዲዮ ይሰራሉ። የተሰራው ቪዲዮም አዶናይ ላይ ይደርሳል። አዶናይ ቤተሰቦቹን ካገኘ በኋላ እንደሚታከም ቃል ይገባላቸዋል። ልጃቸው ሲሻለውም በብዙ ነገር እንደሚያግዘው ቲክቶክ አካውንት ከፍቶለት ማስታወቂያ እንዲሰራ እንደሚያደርገውም ቃል ይገባላቸዋል። በተጨማሪም ከዚህ ልጅ በፊት ያገኛቸው የኢትዮ ኢስታንቡል ሆስፒታል ባለቤት በእሱ ስም የአንድ ማንኛውም እሱ የመረጠውን ሰው ሙሉ የልብ ሕክምና በነፃ እንደሚችሉ ቃል እንደገቡለትና እድሉንም ለዚህ ልጅ እንደሰጠ ልጃቸውም ሰርጀሪ እንደሚሰራ ይነግራቸዋል። በዚህ ሰዓት የአባትየው ደስታና ለቅሶ ልብ ይነካል። ድህነት ማጣት አይኑ ጥፋ ያስብላል። ተረዳናለች ሁልጊዜ እሷ ከመኪና አደጋ ተፋኛለች። በዘጠና አንድ ዓመት እንደሆነች ያስተማሪ ያለች ልጄንም እስከ መጨረሻ ተተክላለች። ፕሮሰስ ተጀምሮ በ21ኛው ቀን ሰርጀሪ ተሰራ። በ21ኛው ቀን ዛሬ 21ኛው ቀን ታሪክ አለ። እኛ ማርች 21 ይኸውልህ አንተን ለመሰሉ ብዙ ህጻናቶች በጣም የሚደንቅ ነው። በፈረንጆቹ አቆጣጠር ማርች 21 ይሄ ፖስተር እቺ ልጅ ልቧን ታማ ከሞት አደጋ የተረፈች የታከመች ልጅ ናት። የወንድ ልጅ ለቅሶ ብዙዎችን ያስለቅሳል። የዚህ የህፃን አባት ደግሞ ለቅሶ እጅግ ያሳዝናል። በእውነት ከልብ ተንሰቅስቆ አለቀሰ። በፊት ለፊት የእመቤታችን የቅድስት ድንግል ማርያም ስነ ስዕል ሲያይ ተነስቶ ተንበረከከ። ስሟን እየጠራ በ21 ሁሌም ድንቅ ታምር ይደረግልኛል፣ ሰዓለተ ምሕረት ብዬ ጠርቻት አላፍርም። ድንግል ማርያም በዕለተ ቀኗ ብዙ ድንቅ ነገር ሰርታልኛለች። አባት ንግግራቸውን ቀጠሉ። እኔ ልጄን ለእርሱ ነበር የሰጧት። በአዶናይ በኩል እመቤታችን ደረሰችልኝ። ይህ ወጣት አዶናይ እጅግ ድንቅ ልቦና ያለው ደግ ሰዎችን የሚደግፍ ሰው ነው። መብርሃን ዕድሜና ጤና ታብዛልህ። አንተን ማግኘቴ ልጄን ባንተ በኩል መብርሃን ወላዲተ አምላክ ቅድስት ድንግል ማርያም ታደገችኝ። እኔ 21ን ጠርቼ ፈጽሞ አላፍርም። አንተ በአንድ ወቅት ማርያም ማርያም ብለህ በተሸለምክበት ጊዜ ያኔ ስሟን ስትጠራ እንባዬ ተናንቆኝ ነበር። አሁንም ለኔ ይህንን ድንቅ አደረገች። ድንግል ማርያም ወላዲተ አምላክ ሩህሩህ ቅድስት ነች ብሎ ምስክርነቱን ተናገረ። ልዑል ሄሎ፣ ልዑል ደከመህ? እንቅልፍ መጣ? እንቅልፍ መጣ? መተኛት ነው የምትፈልገው? አይዞህ። ሌላ ምን ችግር አለ? እሱ ማን ነው ታውቀዋለህ? እኔ ያስታወስከኝ ማን ነው እሱ? አስታወስከኝ? እሺ ጎበዝ። እሺ ፒያኖ ይዤ ልመጣ። ፒያኖ ትወዳለህ? ፒያኖ ጊታር ይዤ ልመጣ። ሰው አሁን ያለበት ኦፕሬሽኑ ማለት በዚህ ነው። ኦፕሬሽኑ ከዛ በዚህ በኩል አንድ ጎማ አለች። ከቀዶ ጥገና በኋላ ከዛ እየቀጠለ ይመጣል። ፈሳሽ አለ። እዛ እሱ ይወጣል እንዳይጠራቀም ማለት ነው።
እዚህ ጋር የምታያቸው ኬብሎቹ ምኖቹ የምታያቸው ጠቅላላ ደም ስር ውስጥ ያሉ መከላከያ ኬብሎች ናቸው። እዛ ጋር የሚያሳየን ከዚህ የወሰደው መረጃ። ስለዚህ ክትትል ይደረግበታል። ከዚህ ጥሩ ነው ብለን ስናስብ ደግሞ ወደታች ነው ይወጣል። እስካሁን ያለንበት ህይወት ሂደት ፈጣሪ ምስጋና ይግባው ጥሩ ነው የሚባልበት። ይሄ ብላቴና ሕፃን እንደ ዕድሜ እኩዮቹ ጓደኞቹ እንደ ልብ ተሯሩጦ መጫወት አልተቻለውም። እንደ ልጆች ጓደኞቹ አባሮሽ ወይም በሜዳ ወጥቶ ኳስ አይጫወትም። ቅብብሎሽ፣ አኩኩሉም ሆነ ሌሎችን ጨዋታ አይጫወትም። ጓደኞቹ ሲጫወቱ ቁጭ ብሎ የሚመለከት ምስጉን ታዳጊ ብላቴና ሕፃን ነው። ይህ የልብ ህመም ለወላጆቹ ልብ የሚሰብር ነበር። ሕፃኑ የማይጫወት ሲጫወቱ ቁጭ ብሎ የሚመለከት ልቡ የምትከዳው ዕለት ዕለት የምትደክምበት ብላቴና ነበረ። እኒህ ዶክተሮች እግዚአብሔር በሰጣቸው ጥበብ አዶናይ ወደ እነዚህ ይዞት መጣ። እግዚአብሔርም በእነዚህ ሰዎች አድሮ በዶክተሮቹ የተሳካ ቀዶ ጥገና ሙሉ ጤንነቱን አገኘ። ወላጆቹ በእንባ ወድቀው እግዚአብሔርን አመሰገኑ። እየወደቁ እየተነሱ ለድንግል ማርያም ልጅ ክብር ይሁን አሉ። በስዕሏ ፊት ወደቁ። አዶናይን ከልብ እያመሰገኑ ቅፍ አድርገው ስለ ልጁ ፍጹም እንደሚጸልዩለት ነገሩት። ለአዶናይ ያላቸውንም ፍቅር ደግመው ደጋግመው ገለጹለት። የወላጅ ህመም የልጅ ህመም ነው። ልጆች በታመሙ ጊዜ ወላጆች ልቦናቸው ይሰበራል። በተለይ ማጣት ክፉ ነው። ልጆቹን ማሳከም ያልቻለ ወላጅ የሞት ሞቱ ያኔ ነው። አዶናይ ይቀጥላል። ይህንን ብላቴና ብቻ ሳይሆን የትና የትስ ምን እንዳደረጋት መች ሰምታችኋል? ጋይስ አሁን እንግዲህ ለየትና የት አንድ ሰርፕራይዝ አለን። አሁን ሰርፕራይዝ ላሳየሽ ነው። ዝግጁ ነሽ? እስኪ አይንሽ ጨፍኝ። ነይ አይንሽ ጨፍኝና ተራመጂ፣ ቀስ ብለሽ ማለት ነው። እሺ? አዎ ቆሚ እዚህ ጋር እንዳታይ እንዳትገልጪው አይንሽ። አሁን መግለጽ ትችያለሽ አይንሽ። አይዞሽ እሱን ስም አቶ ብርሃኑ ይባላል። እኔ ላስታውቅሽ። ያው ማርያም አለች። የማርያም ስዕል ዋጋ ያው አምስተኛ ክፍልሽ የማርያም ታጅለ ቀረብ በያት ችግር በዚህ ጋር ይሻላል። ቤተክርስቲያን መግባት አልቻልኩም ያልሽውን ቪዲዮ አይቶ ከኬንያ ነው ይዞልሽ የመጣው። በሁለት ቀን ውስጥ አረላቶ ብርሃኑ በሁለት ቀን ውስጥ ይዟት መጣ ገዝቶ ማለት ነው። ይሄ ደግሞ 24 ሰዓት ኦክሲጅን ነው። ኦክሲጅን ታንኩ እንትን ያደርገዋል ማለት ነው። አዎ ቆይ ልሳብልህ። ነኝ ያው ማርያም ናለች ልሻን ስክነት ዲቪናቲ በስሙ አምኖ በስዕሏ ላይ ወድቆ የተማጸነ ማናፈረ ከቶ። የድንግል ማርያም ሥራ ድንቅ ነው። ምልጃና ጸሎቷ ፈጣን ነው። አንድ ሰው እንዲህ ብሎ ነበር፣ እኒህ ኦርቶዶክሳውያን ማርያም ምን ያህል ብትቀርባቸው ነው ምልጃና ጸሎቷ ኃይል የሚደረግለት?
በእውነትም አንድ አውሮፓዊ ደግሞ ይህን አለ፣ ኢትዮጵያውያን ደማቸው ቢታይ ማርያም ማርያም የሚል የደም ስር ላይ ይገኛል አለ። እውነት ነው። ድንግል ማርያም ያደረገችለትን የሚያውቅ ኦርቶዶክሳዊ ሁሉ ፍቅርና ጣዕሟ በልቦ ውስጥ ነው። ይቺ ድንቅ ሴት በጥምቀት ወቅት ታቦት ይከብርበት ዘንድ ምንጣፍ ተሸክማ እንዲህ በጤናዋ እንኳ ሳትሆን አየር መሳብ እንደ ልብ ያልቻለች ሴት ነች። ይህንን ድንቅ ነገር ተደርጎላታል። የድንግል ማርያም ስነ ስዕልን ስታይ አልቻለችም፣ ወደቀች፣ በጉልበቷም ተንበረከከች። ለድንግል ማርያም ምስጋና፣ ለልጇም ክብርና ውዳሴ ያምልኮትን ሁሉ ፈጸመች። ይህ እንደምን ያለ ግሩም ድንቅ ነገር ነው! አዶናይ አሁንም ሌላ ታሪክ በመስራት ላይ ነው። ጀግኖቹን ያከብራል፣ ደካሞቹን ያነሳል፣ የሚታገዙትን ፈጥኖ ይደርሳል። የማርያም ነገር አይሆንለትም። ደግሞም ማርያም ማርያም ይሉ ዘንድ ይነግራቸዋል። ትረዳናለች ሁልጊዜ። ከመኪና አደጋ ተፋኛለች።